የነ ኢዜማ እና የተለያዩ ፓርቲዎች ጤና ባለሙያዎች ስራ ማቆም የለባቸውም ብሎ መግለጫ ሲያወጡ በምን እንዴት ነው እንደዛ የሚያወሩት? አብይም ወጥቶ በራሱ ሚኒስቴር መስሪያ ቤቱ በኩል ጥያቄያችሁን በአግባቡ በእንትን በኩል በጤና ሆስፒታሎች በኩል ጥያቄያችሁን ማቅረብ ትችላላችሁ፣ ነገር ግን ስራ ማቆም አትችሉም እያለ ነው። ይሄ ኢዜማ የሚባል አንድ ጊዜ ባህር ዳር ሂዶ የተዋረደ ብርሃኑ ነጋ እዛም ሂዶ የፋኖ አማራን ሰድቦ ነው ባህር ዳር ላይ ተዋርዶ የተመለሰ። አሁንም እነ ኢዜማ የኢትዮጵያ ህዝብ አማራጭ ስላጣ ወደ ጦርነት ራሱን ዲፌንድ ማድረግ ውስጥ ስለገባ በኦሮሚያም በአማራ ክልልም በትግራይ ክልልም ኢዜማ ህዝብ እንዲጨፈለቅ ህዝብ እንዲጨፈጨፍ ሁልጊዜ ኢዜማ እዛ አካባቢ ነው የምታገኙት። አሁንም የጤና ባለሙያዎች እንዲታሰሩ፣ እንዲሰቃዩ፣ እንዲታፈኑ የኢዜማ አመራሮች ከአብይ ጋር ሆኖ ነው እየሰሩ ያሉ። የሚያሳዝን ነው። ውርደታሞች እዛ ተሰብስበው የህዝብን ጥያቄ ፍትሃዊ ጥያቄ ፖለቲሳይዝ በማድረግ ዶክተሮች እንዴት ስራ ማቆም? ይሄ እኮ ህገ መንግስታዊ መብታቸው ነው፣ ዓለም አቀፋዊ መብታቸው ነው። አሁን ኬንያ አሁን ከ10 ቀን በኋላ ሙሉ በሙሉ ስራ እናቆማለን እያሉ ነው የጤና ባለሙያዎች። ባይዘይ በተመሳሳይ መልክ ኬንያ አይኤምኤፍ ወደ ኬንያ ሲሄድ ኑሮ ውድነት መጣ። ከዛ የጤና ባለሙያዎች ከ2 ዓመት በፊት ነው መሰለኝ ታግለው ደሞዛቸውን አስተካክሉ። ዛሬ በኬንያ በትንሹ $2500 ነው አንድ ዶክተር የሚባለው። አንድ ህክምና ስፔሻሊስት ከ2500 እስከ $3000 ይባላል ኬንያ፣ እዛችው ኢትዮጵያ ጎረቤት። አሁን ይሄ ራሱ አይበቃንም ብለው ትላንት ሰልፍ ወጥተዋል። ቪዲዮን አይቻለሁ። የኬንያ ቴሌቪዥን ሲያስተላልፍ ነበር። የኬንያ መንግስት ቴሌቪዥን ስቴት ቴሌቪዥን ያስተላልፋል። የኢትዮጵያ ስቴት ቴሌቪዥን እንዲህ አይነት ነገር አይሰራም። እሱ እና መብት አላቸው፣ የጤና ባለሙያዎች መብት አላቸው እና መብትም አላቸው። በኢትዮጵያ አንድነትም አላቸው። በክልል ሳይከፋፈሉ ነው ይህንን ጥያቄ እያነሱ ያሉት። ይህንንም መንቴን ያደርጋሉ። ምንም አይከፋፈሉም። አብይ ሊከፋፍላቸው ይችላል አንተ እንዳነሳው። ነገር ግን ሲጀምሩም አንድ ሆኖ ስለጀመሩ ለዛም ነው አብይ የፈራቸው። በአንድነት ስለጀመሩ በሃይማኖት በክልል በሁሉም እንትን አይከፋፈሉም። ረሃብ እኮ አንተን ዜግነት ወይ አንተን ማንነት ብሔርን አይጠይቅም። ረሃብ አንድ ላይ ነው የሚያቃጥል። አሁን እኮ ዶክተሮቹ ረሃብን እያሉ ነው እና እየተዋጉ ያሉት እየታገሉ ያሉት ዶክተሮች በሜዳቸው ነው። ባይዘው ዶክተሮች በሜዳቸው ነው ትግሉን እያቀናጁት እያንቀሳቀሱት ያሉት በሜዳቸው ነው። በሜዳቸው ላይ ሲሆን ደግሞ ይቀጣሉ። አብይ አይችልም። አብይ የሚችለው በራሱ ሜዳ ላይ የተወሰነ ጊዜ እሱንም በጠመንጃ ምናምን እሱም አብይ እየወደቀ ነው። አብይ ከዚህ በኋላ ብዙም የሚቆይ ግለሰብ አይደለም፣ ይፈረጥጣል። ስለዚህ አሁን ጥንካሬዎቻቸው አለ። የሐኪሞቹ ጥንካሬዎች በጣም ጎልቶ እየወጡ ነው። በተለይ አንድነታቸው በሀገር ደረጃ አንድነታቸው ያስፈራል። አብይን ያስፈራል። የሚጠየቁ ከትግራይ እስከ ሞያሌ ከመተማ እስከ ጅጅጋ ሁሉም ኢትዮጵያ ውስጥ ከአዲስ አበባ እስከ አርሲ ሁሉም ጥያቄዎቻቸው አንድ ነው። ይህ ነው አብይን እንቅልፍ የሚያሳጣ። ይፈራል። ሰው በሜዳቸው ነው ደግሞ ጤና ባለሙያዎቹ በሜዳቸው ላይ እየተጫወቱ ስለሆነ
አብይ ከሜዳቸው ውጪ አድርጎ ከፋፍሏቸው ወደሞ ወደ ሌላ ወስደው የተወሰነ ሊያንገላታ ይችላል። ነገር ግን እነኚህ መዋተኞች ጀግኖች ናቸው። በነገራችን ላይ ፍራንስ ፋኖን ሐኪም ነበር ፋኖን ፈረንሳይ ሐኪም ሆኖ ሲያገለግል ቆይተው በአልጄሪያ ሄዶ ለነጻነት ታግለው አሸንፈው በኋላም እሱ የጻፈው መጽሐፎችን ነው የምናነበው ዛሬ ፍራንስ ፋኖን ምን እንደሚያስቡት እኮ ሐኪሞች እኮ አብይ ምን እንደሚያስብ ያውቃሉ። እነ ቼኮቬራ ዶክተር ነው የሐኪም ነው። ስንት አመጽ እንትና መርቶ ያሸነፈው እነ ቼኮቬራ ሐኪም ነው። ምን ለማለት ነው? ሐኪም ሲባል እንደው ሐኪም ብቻ ሳይሆን ታጋይም ነው። ሐኪም ታጋይም ነው። የህዝብ ልጅ ነው። እና እንደው አንዳንዴ የሐኪሞች እንቅስቃሴ ኢትዮጵያ ውስጥ ተርኒንግ ፖይንት ሊሆን ይችላል ብዬ ገምታለሁ። ተርኒንግ ፖይንት ለምን እንዲህ አይነት ነገር ብዙ ቦታ ብዙ ሴክተሮችን የመቀየር እድል አለው። ለምን አብይ አጥፍቶ ጠፊ ሰው ነው። አንተ ቅድም ዱርዬ ብለሃል፣ ትክክል ነው። አጥፍቶ ጠፊ ነው አብይ። ነገር ግን እዚህ አካባቢ ጤና ባለሙያዎችን በቀላሉ የሚችል አይመስለኝም። ህዝቡም ህብረተሰቡም ከጤና ባለሙያዎች ጎን እየተሰለፈ ስለሆነ ይሄ ኑሮ ውድነትም ሁሉንም ቤት አንኳኩቷል። ሁሉም እየተቃጠለ ነው እና በአጠቃላይ ጥንካሬዎችም አላቸው። ይሄ በማሰርና በማንከላታት ወይ ደግሞ በሚዲያ ሰራዊት እንደው የተለያየ ነገሮችን በመከተል ወይ ከስራ ገበታቸው አባርሬ ምናምን አርጌ አንበርክካለሁ ብሎ አብይ የሚሄድበት አካሄድ ብዙ የሚወስድ መንገድ አይደለም። እንደኔ አመለካከት የተጀመረው ቀላል ነገር አይደለም። ሐኪሞች የጀመሩት የለኮሱት ችቦ እንደኔ ተርኒንግ ፖይንት ነው ብዬ ነው የምወስደው እና ከዚህ ቀጥሎም ያለው አብይ አጀንዳውን ለመቀየር ከዚህ ውስጥ ወጥቶ ወደ ሌላ ሜዳ መውሰድ ይፈልጋል። በሚዲያ ላይ የሚወሩ በጣም የጦርነት ወደ መጨረሻ አጀንዳ የምናወራበት አጀንዳ ሊወስድ ነው እና አብይ ትንሽ አጀንዳውን ለመቀየር እየሞከረ ነው። በውስጥ የተለኮሰውን እሳት በሐኪሞች የተለኮሰችውን የህዝብ ችቦ እሱን አዳፍነው ሌላ ወደ ሌላ እየወሰደ ነው። እንደዚህ አይነት እያየው ነው ታና አይ ቲንክ እሱ ወደሚቀጥለው እና የመጨረሻው ነጥባችን ይወስደናል ብዬ ገምታለሁ። በጣም ጥሩ። ወደ መጨረሻው ነጥብ እንሂድ። ምንድነው የመጨረሻው ነገር? አሁን ይሄ የጤና ባለሙያዎች እንቅስቃሴ እንዴት እንደመጣና ምን አይነት አስፈሪ ነገር እንደሆነበት አይተን እሱንም ለመቅጠም የሚጠቀማቸው አንዳንድ ስልቶችን አይተን አሁን ከዛ ውስጥ ጎላ ብሎ የሚወጣ አንድ ትልቅ ነገር አለ። ሰሞኑን የታየ ማለት ነው። በተለይ በዚህ ሳምንት ጎልቶ የወጣ ግጥሚያ አለ። ያንን ነገር አብይ እንዴት ተቃዋሚዎቹን እንደሚገጥም ማወቅ ያስፈልጋል፣ ያንን ነገር ለማየት። ምክንያቱም አብይ በሚዲያ ኦቨርዌልም ማድረግ ሲፈልግ ያንን ነገር በማንሳት ብቻ አይደለም። ቅድም አንስተናል። እሱ ለምሳሌ የጤና ባለሙያዎች ያነሱትን ጥያቄ የራሱን የሚዲያ አውታር የሶሻል ሚዲያ አርሚና ከመንግስት ሚዲያ አውታር ውጪም ሰዎችን በመግዛት እንዴት እንደሚያራክስና
የነሱን ሞራል በሚነካ መልኩ እንዴት እንቅስቃሴ እንደሚያደርግ አይተናል። ሌላ ክንፍ ግን ትልቅ የፕሮፓጋንዳ ዘመቻ ሌላ ክንፍ ያ ሌላ ክንፍ ስለዚህ ጉዳይ አያነሳም፣ ግን የሰውን አቴንሽን የሚጎትት ትላልቅ አገራዊ አጀንዳዎችን አንስቶ ይናገራል፣ መነጋገሪያ እንዲሆኑ ያደርጋል። ለዚህ ነው እውነታችሁን ስራዬ ብላችሁ በየቀኑ ተናገሩ እንዳይደክማችሁ በዚህ ላይ ያለው ለዚህ ነው። ይሄ ነገር በደንብ እንዳይሰማ፣ ሰው አቴንሽን እንዳይሰጠው፣ እንደሌለ ነገር እንዲቆጠር፣ ፍራቻውን ሰው እንዳያይበት ሌላ ነገር ነው የሚያወራው እንደሌለ ነገር። ለምሳሌ ሰሞኑን ባለፈው ሳምንት አንድ ጊዜ በሁለት ፕሮግራም ተከሰተ ጌታቸው ረዳ። አሁን ጌታቸው ረዳ የጤና ባለሙያዎችን ለመቃወም መጣ ብላችሁ አታስቡም። እሱም ስለ ጤና ባለሙያዎች አላነሳም፣ አያገባውምም። ደግሞ ጌታቸው ሲያወራቸው የነበረው ነገር ግን የሰውን አቴንሽን ጎትቷል። ይሄንን የሚክል ሰው ያለ አይመስልም። ሰው እንዲነጋገር አጀንዳ ሆኗል። ከጤና ባለሙያዎች ጉዳይ በተጓዳኝ መነጋገሪያ ሆኗል። ሰው ተደዋውሎ እንዲናገር፣ ሚዲያዎች እንዲቀባበሉት፣ ጌታቸው ምን አለ እንዲባል ተደርጓል። አብይ ሰላይ እንደሆነ እንዳትረሱ። የሰውን አስተሳሰብ፣ የሰውን አእምሮ፣ የህዝብን አእምሮ ለመቆጣጠር ምን እንደሚደረግ፣ እንዴት እንደሚሰራ፣ ስልቶቹ ምን እንደሆኑ የሚያክሰውኝ ከዚህ በፊት ተናግረናል። አሁን ሁለተኛ ጊዜ መጣ ጌታቸው። ምክንያቱም ፍሬው ታያ። ፍሬው ታይቶ ሌላ ሰው ጨምሮ መጣ። ሬድዋን ጠብቁን ብለው ማስታወቂያ ሰርተው ለቅምሻ የሚሆን ቪዲዮ ለቀው የናንተ ወደዚህ ኑ። ለምን የመንግስት ሚዲያን የሚሰማ ሰው የለም? እውነት የለም። አዛጋ እውነትን ሄደ ከዛ አትሰማም። ከኢቲቪ ሄደ እውነትን አትሰማም። ማንን ነው የምትሰማው? ሙያቸውን ሳያከብሩ ቀርተው ውሸትን የሚያወሩ ሰዎችን ነው የምትሰማው። ለምሳሌ ሚኒስትሯ ደረጀ፣ እንደዚህ አይነት ሰዎችን ነው የምትሰማው ከኢቲቪ ማለት። ሰው ኢቲቪን እንዲሰማ ግን የሆነ ነገር መፍጠር አለ፣ አማራጭ እንዲሆን ቢያንስ ለአንድ ሰዓት እንኳን ሰው የሚነጋገርበት ኢቲቪ ላይ እኮ እንዲባል። አሁን አማራጭ አጀንዳ ሆኖ እየወጣ ያለው የጦርነት አጀንዳ። አገሪቷን ጦርነት ሊገጥማት ይችላል የሚል ስጋቱ መሰረት የለውም እያልኳል። ስጋቱ ግን ሰፋ ብሎ ጎላ ብሎ እንዲታይ፣ ሰው ስለዙ ጉዳይ እንዲነጋገር እየተደረገ ነው ያለው። እንደዚህ እየተደረገ ነው። ስለ ኤርትራ፣ ስለ ትግራይና አማራ ግንኙነት፣ ስለ አዲስ ጦርነት፣ ትግራይ ምን ውስጥ እንዳለ፣ የጦርነት አማራጮች እንዳሉ ሰው ስለዛ ጉዳይ እንዲነጋ፣ ይሄንን ነው ጌታቸውና ሬድዋን ሲያወሩ የከረሙት። አሁን እስኪ ልጠይቃችሁ፣ እስኪ አሁን ጌታቸውና ሬድዋን ሲያወሩ የነበረው ነገር አሁን ምንድን ነው? እስኪ ርዕስ አለው? እስኪ እንደው ዝም ብሎ የሰማ ሰው ርዕሱን አምጡ ከተባላችሁ አሁን ምን ርዕስ ነው የምትሰጡት? ምስክርነት ነው የመጡት? ለክስ ነው የመጡት? አይዟችሁ ሰላም ሊመጣ ነው ያሉት? ወይስ መንግስት ወደ ጦርነት ሊሄድ ነው ያሉት? ምንድን ነው? እስኪ እንትኑ ርዕሱ ራሱ ምንድን ነው የሚሆነው? ርዕስ የሚያጣው የተያያዘ ነገር ስላልተናገሩ ብቻ አይደለም። ሁለት ተቃራኒ የሆኑ
ራሳቸው ጦርነት ገጥመው ህዝብን የፈጁ አንደኛው አብይን የሚወክል ሁለተኛው ደግሞ ቲዲኤፍን የሚወክል ሰዎች ስለሆኑ ነው። ለማቻቻል አንደኛው የሌላኛው ተቃዋሚ ሆኖ እንዳይመጣ ሲናገሩ ጥረት ሲያደርጉ ታያላችሁ። ከዛ ነው ዓላማውን ማየት። በአደባባይ ያልተሰሙ እነሱ ሁለቱ ብቻ ያቃሉ። የድርድሩ ጊዜ ምን ነበረ እስኪ ያልሰማነው ነገር ብሎ ሰው እንዲያዳምጥ ማለት ነው። መነጋገሪያ እንዲሆን እነኚህ ጤና ባለሙያዎች ምናምን የሚባለው ነገር ጎን ማለት ማርጂናል እንዲሆን እንዲረሳ ሁሉ ትልቁን አቴንሽን ኢቲቪ እንዲወስደው የመንግስት ሚዲያ አውታሮች እንዲወስዱት ነው ጥረት እየተደረገ ያለው። ይሄንን የናንተ ማምከኛ መንገድ እንደሆነ አይታችኋል ወይ ለማለት የናንተ ወሬ አገሪቷን ስላስፈራ አገዛዙንም ስላስፈራ የጤና ባለሙያዎች እንቅስቃሴ ተብሎ እየተወራ ስለሆነ ህዝብ እያወራ ስለሆነ መነጋገሪያ ስለሆነ ሰውየውንም ስላስፈራው ሌላ የምታወሩትን ነገር እኔ ላምጣላችሁ ብሎ ያመጣ ሰውዬ ይሄን አውሩ እስኪ ቺን ሳምንት እስኪ ሌላ ነገር እስክፈልግ እስኪ ይኸውላችሁ ቁርስ ለዛሬ እራት የምትሆን እስኪ 9 ሰዓት ላይ 3 ሰዓት ነው የሚባለው ኢትዮጵያ 3 ሰዓት ላይ የመጣን እራት ይዘን ቁጭ ብላችሁ ጠብቁ። ምክንያቱም ሰው አንደኛ ያለፈ ነገር አለ፣ ሁለተኛ ደግሞ ጦርነት ሊመጣ ነው የሚል ፍራቻ አለ። አሁን እዚህ ጋር ዲስቲንክሽን መፍጠር ይኖርብናል። የጦርነት ድባብ አለ፣ ይሄ የሚታይ ነገር ነው። የጦርነት ድባብ አለ። በተደጋጋሚ የባህር በር ካላመጣው ሞቼ ይገኛለው፣ ዘራፍ ትግራይን ህዋትን ከመዝገብ መሰረዝ የሚባሉ ነገሮች አሉ። የትግራይ ጊዜያዊ መንግስት መግለጫ አውጥቷል። መግለጫ ያወጣው ራሱን ብቻ እንዳስተዳደር ብቻ አይደለም፣ ህዋትን በሚደግፍ መልኩ ወታደራዊ ኃይሉን በሚደግፍ መልኩ ነው መግለጫ የተሰጠው። በተለይ ጌታቸውን ለቃችሁብናል አሳርፉልን የሚል ማስጠንቀቂያ ነው የመጣው። ይሄንን ከአብይ አካሄድ ጋር ስትደምሩ ጦርነት መቼ ነው የሚጀመረው ብሎ ማሰቡ ሰው ትክክል ነው። ምክንያቱም የጦርነት ድባብ እየተፈጠረ ነው፣ ተፈጥሯል። አብይ ራሱ ብሏል ህወሓት ከምርጫ ቦርድ ጋር ካልተስማማና ከተሰረዘ እንደገና ተመልሰው ወደ ጦርነት እንገባለን ያለው ሰውየው ራሱ ነው። ስለዚህ ሰው ስለ ጦርነት ቢፈራ ቢያወራ መነጋገሪያ ቢያደርገው እውነት አለ። በዛች እውነት ላይ ነው መጥቶ ፕሮፓጋንዳ እየሰራ ያለው። ፕሮፓጋንዳው ምን አይነት ፕሮፓጋንዳ ነው? የጦርነት ፕሮፓጋንዳ ብለህ ልተው አትችልም። ምክንያቱም የጦርነት ፕሮፓጋንዳ የምትለው ጦርነት ሲጀመር ወይ ደግሞ ለመጀመር ስትል የምትጀምረው ነገር ነው፣ የጦርነቱ አካል። አሁን ግን ያንን ነገር የሰው አእምሮ ውስጥ የገባውን ነገር ምክንያት በማድረግ ወደ ሰው አስተሳሰብ መዝመት። ምክንያቱም የሰው አስተሳሰብ ወዴት እየመጣ ነው? የጤና ባለሙያዎቹ የሚያደርጉትና ኃላፊነት የጎደለው አገዛዝ የሚያደርገውን ነገር እያወራ ነው ህዝብ። ተመልከቱ የጤና ባለሙያዎችን እንዴት እንደሚደበድብ፣ እንዴት እንደሚያስራቸው፣ ሰዎች እንደዚህ አልጋ ላይ ሲጎዱ ምንም የማይገደው አገዛዝ ነው ያለው። ተመልከቱ። ይሄንን ነው የሚያወራው ህዝብ፣ ምክንያቱም መሬት ላይ ያለ እውነት ስለሆነ። ይሄንን የሚከልስበት መከለሻ የሚሆን ነገር ነው አብይ ይዞ እየመጣ ያለው። ይሄ አንድ ምሳሌ ነው። ስለ ድሮን አስቡ። አሁን ስለ ድሮን ሲነሳ ድሮን ዳቦ አይሆንም የሚል በደቂቃዎች ውስጥ ነው የመጣው። አሁን ይሄ ትልቅ ንቃተ ህሊና ነው፣ ትልቅ የንቃት ደረጃ ነው። ነገር ግን መነጋገሪያ ሆኗል። መነጋገሪያ እንዳይሆን ማድረግ አይቻልም። ሆኗል። በቃ መጥቶ
ጽሁፍ ሰማይ ላይ ጽፎ ለቀቀ፣ የራሱን ፎቶ ለቀቀ፣ ሁሉም ነገር እንዴት እንዲት አደርጋለህ? ስለምንድን ነው የሚወራው? ጤና ባለሙያዎች ዛሬ እንዴት ዋሉ፣ ሆስፒታሎች እንዴት ዋሉ፣ አላማቸው ምንድን ነው የሚል ነው የሚወራው። ተመልከቱ ይህንን ሰውዬ ምን እንደሚያደርግ። ፎቶውን አንስቶ አሳየን። በክፋትም ማውራ፣ ነገር ግን እሱ ያስቀመጠልህን ነገር ነው የምታወራው። በዛ ደረጃ ነው ግጥሚያ የገጠማችሁት። ሰውዬ በዛ ደረጃ ነው የሚዋጋው። ድሮን እያሳየ በመቶ ሺዎች ዶላር እያፈሰሰ ነው። አሁን ሰው ይሄንን የጤና ባለሙያዎችን ጉዳይ ለመዋጋት ነው የመጣው ብሎ ሰው አስብ። አብይ ግን ጠዋት ሲነሳ ደም ስሩ ተወጣጥሮ ተናዶ ነው የሚነሳው። እንዴት ላድርጋት እቺን ጉዳይ? እነኚህን ሰዎች የገጠሙኝን ፐርሰናሊ ነው የሰደው ብያቸዋለሁ። ግድም የገጠሙኝን ሰውዬ እንዴት ላድርግ? ዛሬ እንዴት ላስቀይስ? በመምታት ብቻ አይደለም፣ በሚዲያ ዘመቻ ብቻ አይደለም፣ በማጠልሸት ብቻ አይደለም፣ በማስፈራራት ብቻ አይደለም፣ ማስታወቂያ በማውጣት ብቻ አይደለም። እንዴት ላስቀይስ የሚለውንም ሰውየው ፐርሰናሊ ዲዛይን አድርጎ ይዞ የሚመጣ ሰውዬ ነው። ሁለት ምሳሌ ነው ያነሳውላችሁ፣ ሁለት ብቻ። በሚቀጥሉት ቀናትም ይቀጥላል ይሆናል። ለዚህ ነው ከጧት እስከ ማታ እውነታችሁ ማውራት ያለባችሁ፣ መለጠፍ ያለባችሁ፣ ሰዎች እንዲያጋሩ ዘመቻ መጠየቅ ያለባችሁ። ለዚህ ቁጭ ብላችሁ እውነቱን ስለተናገራችሁ ብቻ አገር ሙሉ ላይ አሸናፊነት ያገኛል አይደለም። ስራ ይፈልጋል። እንደዚህ አይነት ግጥሚያ አለ። ይሄንንም እወቁ ለማለት ነው። ቢልኬሳ አመሰግናለሁ። እኔም አንድ የተወሰኑ ነጥቦችን ልጨምር። አንደኛ አብይ የትክክለኛውን የሚፈራውን አሁን አንቆ የያዘውን የሐኪሞቹና የመምህራንና በአጠቃላይ ኑሮ ውድነትን ለመሸወድ የጦርነት ነጋሪት የመደለቅም ይሁን ፕሮፓጋንዳዎችንን እነ ጌታቸው ረዳን ሁለት ዙር አውጥቶ ሲጠቀም አየን። ጌታቸው ከጫፍ ከትግራይ ወስደው ሲጠበጥብ ሲጠቀም አየን። ዋናው አሁን በአሁኑ ደረጃ ጦርነቶች አሉ። ኦሮሚያና አማራ ክልል ውስጥ አብይ እየተሸነፈ ነው፣ የሚታወቅ ነው። ዳግም አይነሳም። ነገር ግን ከተማ ላይ የተነሳበትን እሱን ለመሸፈን የሚጠቀመው እኔ ጌታቸው ረዳ መጥተው ምንም እዚህ ግባ የሚባል ነገር የሌለውን ነገር ሲያወራ አሁን ጌታቸውም ጥይቶቹን እየጨረሰ ይመስለኛል። ለአብይ ተኩሶ እየጨረሰ ይመስለኛል። ነገር ግን እሱ የሚያደርገው ሌላ ዞሮ የሐኪሞችና የኢትዮጵያ ሕዝብ ጥያቄን ለመሸፈን መሳሪያ ሆኖ የኑሮ ውድነትን የመምህራን ጥያቄዎችን ለመሸፈን አንተ ቅድም እንዳልከው ለአብይ መሳሪያ ሆኖ ቀርቧል። አዲስ መሳሪያ፣ አዲስ የተገዛ መሳሪያ ከቲዲኤፍ ከቲፒኤልኤፍ የተገዛ በአዲስ ጉልበት መጥቶ ጥይቶቹን እየተኮሰ ነው። ግን እያለቁበት ይመስለኛል። እኔ ወደ ድሮኑ ጉዳይ ሳልሄድ እንደው ጌታቸውን እኔ ራሴ አዳመጥኩት ማለት ግድ ይላል ለማዳመጥ እና ጥያቄ የሆነብኝ ነገር ምንድን ነው? 2 ዓመት ትግራይን መርቶ የትግራይ ጊዜያዊ አስተዳደር ከፍ ኃላፊ ሆኖ ፕሬዝዳንት ሆኖ ትግራይን ገዛ 2 ዓመት ሙሉ። አሁን በሩጫ መጥቶ አብይ ብብት ውስጥ ገብቶ የሚያወራው ደግሞ ሌላ ሰውን የሚሸጣለ በእኔ አስተዳደር ውስጥ ምን ተከሰተ አይከሰትም ለማለት ሳይሆን በሱ መስተዳደር በሱ ኃላፊነት ስር የተከሰተውን ነገር አብይ ስር ገብቶ የስንፍና ነገር ማውራት ነው ወይስ ራሱ እዛ ለምን አላስተካከለም?
ከፍተኛ የትግራይ ኃላፊ ነበር። ከሱ በላይ ያለ እንደ በዛን ጊዜ በተለይ 2 ዓመት በዛችው 2 ዓመት ውስጥ በነበረበት ጊዜ ተጠያቂም ሆኖ ማን ነው? ጌታቸው ረዳ ነው። ኃላፊው እሱ ነው። በዛች በ2 ዓመት ውስጥ የተከሰተው ነገር እከለ እንደዚህ ያደረገ እንደዚህ ያደረጉ እኔ አላቅም ሰው ሸጡ ምን ስል እንዲ የት ነበር ሰውየው ብዬ ጥያቄ ሆነብኝ። ከፍተኛ የትግራይ ኃላፊ ሆኖ 2 ዓመት መርተው አሁን አብይ ብብት ውስጥ ገብተው እንደ እንትን በጣም የሰነፍ ስራ ወይ ደግሞ እዛችው አልቻልኩም ብሎ ሪዛይን ለምን አላደረገም? በዛን ጊዜ እኔ እዛ አካባቢ አልሆነም ሆኗል አይደለም ሊሆን ይችላል እሱም ብሎ በዛችው 2 ዓመት ውስጥ ያለችውን ነው ማወራ ነኝ። ከዛ ውጪ አይደለም ማወራ የ30 ዓመት ምናምን አይደለም። ያቺ የጌታቸው ረዳ ዘመነ መንግስት ትግራይ ላይ የተከሰተው ነገር አብይ ጋር ነው አለቀሰ። ስቅስቅ ብሎ ወደ አጀንዳውን ለመቀየር ከማልቀስ እዛው በኃላፊነቱ ለምን ወይ ደግሞ ሪዛይን ለምን አላደረገም ብዬ ጥያቄ ሆነብኝ። ጌታቸው ረዳ የሚሰማ ከሆነም ምላሽ ሊሰጥ ይችላል። በሱ ዘመን እንደው ሂዶ አብይ ስር ሆኖ ከማልቀስ ሰነፍ ሆኖ ከማልቀስ ለምን አልፈታም ችግሩ? ለምን ሪዛይን አላደረገም? ከዛ ሌላው ነገር መጠቀሚያ ነው የሆነው እና የሐኪሞቹና አጠቃላይ የሰራተኞች የኢትዮጵያ መንግስት ሰራተኞች ይሁን ነጋዴዎች ይሁን መምህራን ይሁን አሁን ኑሮ ውድነቱ የከተማ ነዋሪ የገጠር አርሶ አደሩ ሁሉም መኖር አልቻሉም። የሐኪሞች ጥያቄ የህዝብ ጥያቄ ነው። በነገራችን ላይ የሐኪሞች ጥያቄ የኢትዮጵያ ህዝብ ጥያቄ ነው። የሹፌሮችም ጥያቄ ነው። የሁሉም ህዝብ ጥያቄ ነው። ይህንን ለመሸፋፈን መሳሪያ መሆን አይቻልም። ለአንድ ቀን ለሁለት ቀን መሳሪያ ልትሆን ትችላለህ። ከዛ ውጪ ግን ያው ከአብይ ጋር ነው መጨረሻን የምታየው እና የድሮኑ ጉዳይ እኔ ሁለት ነገር ላንሳ። አብይ እንዴት እንደተጠቀመ አንደኛ ነገር ድሮኑ የፎቶና የቪዲዮ ድሮን ነው፣ የጦር ድሮን አይደለም። እሱ እንትን ፒክቸር የሚያሳይበት ድሮን የፊልም የሚሰሩት የህፃናት ጌም እንትን ተከራይቶ ያው ድሮኖቹም የፎቶም ይሁኑ ተከራይቶ ነው የመጡት። በገንዘብ በኢትዮጵያ ገንዘብ ነው፣ በዶላር ነው ተከራይቶ የመጡት። ነገር ግን ድሮን የጦር ድሮን አይደለም። አብይ የጦር ድሮን ብዙ የለውም። ይሄ የተርኪሽ ባይራክተር ቲቢ 2 እና የዊንግሎግ ቻይና 10ም አይሞሉም። እኔ ባለኝ መረጃ የጦር ድሮን አይደለም፣ የህፃናት እንትን ድሮን ነው። አዲስ አበባ ላይ ህዝብን የራሱን ካድሬዎችን ሰብስበው እንደዚህ የሚያሳየው እንደ ፒክቸሩን የራሱን ፎቶ በአዲስ አበባ ሰማይ ላይ አሳይቶ በቃ እንደ በደል ቡካሳ የሴንትራል አፍሪካ ሪፐብሊክ አንዴ እንትን ከሰማይ በሮ ሲመጣ ቴሌቪዥን ላይ ሲታይ በቃ እሱ መላእክት ነው ተብሎ ሲቆጠር በነበረበት ዘመን በ1970ዎቹ 60ዎቹ እንደዛ አይነት ሁሉም ነገር የበደል ቡካሳ ሆስፒታል፣ የበደል ቡካሳ ሆቴል፣ የበደል ቡካሳ ስቴዲየም፣ የበደል ቡካሳ ፓርክ፣ የበደል ቡካሳ ቤተመንግስት፣ የበደል ቡካሳ ስቴዲየም፣ እነዚህ አይነት ነገር ነው አብይ የሚፈልገው እና አጀንዳ እንትን አድርጎ ድሮኖቹን አምጥተው ምስሉን አሳየ። ምስል የሚያሳየው ድሮን እኮ የጦር ድሮን አይደለም። በአብዛኛው ግን ምንድነው መልእክቱ? አንደኛ ህዝብን ለመሸወድ ነው። ህዝብ ግን አልተሸወደም። አንተ እንዳልከው ድሮን ዳቦ አይሆንም አለ። ህዝቡ ቶሎ ነገረው፣ አብይ የምታደርገውን አንሰማም፣ የኛ ጥያቄ የዳቦ ጥያቄ ነው፣ እኛ ርቦናል፣ ወይ መልስ ትሰጠናለህ ወይ ትሄዳለህ ነው እየተባለ ያለው በኢትዮጵያ ህዝብ። አንዱ እሱ ነው።
ሁለተኛ አብይ ደጋፊዎቹንና የሚዲያ ሰራዊት የአጨብጫቢዎቹን አሸብሻቢዎቹን ይሸውዳል። በዚህ 1500 ድሮኖችን አዲስ አበባ ላይ ያሰለፈ ጀግና ተብሎ እኮ ነው በሚዲያ ሰራዊት ፖስት ሲደረግ የነበረው። እንደው ድሮን ማለት እኮ ካሜራ እዚህ አዲስ አበባ ራሱ ፊልም የሚሰሩ 2-3 ድሮን ያሰልፋሉ። ይሄ ሰውዬ ግን አከራይቶ ድሮን አምጥቶ እንደው ለጦር የማይሆን ድሮን ዝም ብሎ የኢትዮጵያ ገንዘብን ነገር ዞሮ ዞሮ ምንድነው አጀንዳውን ዳይቨርት ለማድረግ ላቺው ሰዓት ተጠቅሞበታል። ተሳክቷል? አልተሳካም። 2021 አብይ ደመናን ወደ ዝናብ አሸጋግራለሁ ብሎ የሆነ መርሃ ግብር ነበር እንጦጦ ላይ 2021 ከደመናን ወደ ዝናብ የማሸጋገሪያ መርሃ ግብር ስከፍት አብይ ምን ያለ ኢትዮጵያ ዞኖችና ክልሎች ዝናብ የሌላቸው አሁን ደርሼላችኋለሁ ከዚህ በኋላ ዝናብ ታገኛላችሁ ብሎ መርሃ ግብሩን ከፈተ። ለዛችው ሰዓት አጀንዳ ሆኖ እንደው በቃ ደመናን ወደ ዝናብ የሚቀይርልን አብይ አመጣልን ተባለ። አጀንዳው አስቀየረ፣ መነጋገሪያ ሆነ። ግን ያቺ ሰዓት አላለፈም። ከዛ በኋላ ደመናውን ወደ ዝናብ ቀይሮታል። ምን ስሜት የምታወቅ ነው። አብይ ለአንድ ሰዓት ለአንድ ቀን የሚጠቀመውን አጀንዳ በየቀኑ ያመጣ ትክክለኛውን የህዝብ አጀንዳ ለማፈን ይጠቀማል። እና ሰበር ዜናዎች ይበዛሉ ኢትዮጵያ ውስጥ። የአብይ ዘመን የውሸት ሰበር ዜናዎች ዘመን ነው። ለምን? አብይ ማሳሳቻ ሰው ነው። በኩል ጊዜ እየሸወድኳቸው ይላል እኮ ጭንቅላቱ። ሸወድኳቸው ይላል። የከተማ ዱርዬ ነው። ስለ አብይ ሁልጊዜ ጠቅላይ ሚኒስቴር አልሆነም እስከዛሬ ድረስ ሸወድኳቸው እያለ ነው የሚኖረው። አብይ አንድም ቀን ጠቅላይ ሚኒስቴር ሆኖ ተገኝቶ አያውቅም። በጭንቅላቱ ሸወድኳቸው ሁልጊዜ የመሸወድ ስራ ነው የሚሰራ እና የማፊያ ስራ ነው የሚሰራ አብይ። እና እሱ የሚያመጣቸው አጀንዳዎች ወደኋላ መለስ ብላችሁ ካያችሁ እንኳን ደስ አላችሁ ይላል። በቃ ሁልጊዜ ወጥቶ ምን ብትል የለም። ለዛች ቀን ግን ውዥንብር ፈጥሮ አጀንዳ አስጥለው መነጋገሪያ ሆኖ ያልፋል። በንጋቱ ሌላ ዓለም ነው አንተ የምታገኘው። አብይም ሌላ አጀንዳ ይዞልህ ይመጣል። እና ምን ለማለት ነው? አብይ እንዲህ አይነት ሰው ነው የገጠመን፣ እንዲህ አይነት ሰው ነው። እና የጤና ባለሙያዎች መምህራን ለመብታቸው ሲነሱ ከግምት ውስጥ የሚያስገቡት ምን አይነት ሰው ነው የገጠመን፣ ምላሽ የሚሰጥ ሰው ነው ብለው ይጠይቃሉ። መጠየቅም አለባቸው። እና እሱ ሁልጊዜ ሽወዳ ብልጥ ሆኖ መገኘት ነው የሱ። እና አንድም ቀን ጠቅላይ ሚኒስቴር አልሆነም። አንድም ቀን ቁም ነገር ያለው ጠቅላይ ሚኒስቴር አልሆነም። ውሸታም ሰው ራሱን ይሸውዳል አብዛኛው ጊዜ ደግሞ። እና የጦርነትንም አጀንዳ ይሄ ጦርነት ቅድም እታና እንዳልከው የጦርነት ዳመና አለ ማለት ጦርነቶች እየተካሄዱ ነው በኦሮሚያና በአማራ ክልል። ነገር ግን የትግራይ ክልል ለማለት ነው የጦርነት ዳመና አለ። ነገር ግን አብይ እንደ አጀንዳ ማስቀየራ ዳይቨርሽነሪ እንትን እየተጠቀመ ነው። ይሄ ምንድነው? ይሄ የሲ አውትሌት የባህር በር የሚባለው አጀንዳ ራሳቸው ያመጣሉ። አሁን ካየው የአብይ ሚዲያ ሰራዊት አሁንም የባህር በር ይላሉ።
ከሶማሌላንድ ጋር ንትርክ ውስጥ ከገቡ በኋላ ሶማሊያ ጋር ኢትዮጵያ ተጣላች። የኢትዮጵያ ዜጎች ሶማሊያ የሚኖሩ የኢትዮጵያ ዜጎች ምን እንደደረሰባቸው ምናቅ ነው። አሁንም ኤርትራ ላይም የባህር በር ይላሉ። አብይ የምን ባህር በር? አብይ ለኢትዮጵያ ባህር በር? አብይ እኮ እንደዛ አይነት ሰው ባህር በር ያስፈልጋል። አዎ፣ ነገር ግን አብይ የዛ ሰው አይደለም። ለአጀንዳነት ይጠቀምና እሱ ለስልጣኑ ለንግስናው ከሆነ ሁሉንም አጀንዳዎችን ይጠቀማል። ነገ ምን ያመጣብኛል? አንዳንዴ የሚያስብም አይመስለኝም። ስለዚህ ትክክለኛውን የህዝብ ጥያቄ የሆነውን ሐኪሞች እያነሱ ያሉት የኑሮ ውድነት ፍትሃዊ ነው፣ እሱን ህዝቡ መደገፍ አለበት። ወንድም እህቶች ሐኪሞችም ጽናት አላቸው፣ እሱን ህዝቡ ደግፎ ከግብ እንዲያደርሱ ያው እገምታለሁ፣ ምኞቴም ነው። ይታና በጣም ጥሩ። አጫጭር ነገሮች በመጨረሻ እንደ መዝጊያ እንዲሆን እስከ አሁን የተናገርናቸውን ነገሮች ታሳቢ ያደረገ አጫጭር ሀሳቦችን ሰጥተን እንወጣለን። አንደኛ ይሄንን ትግል ወይ ደግሞ የጤና ባለሙያዎች እንቅስቃሴን ክሬዲቢሊቲ የሰጠው አንደኛ ኦርጋኒክ ከሆነ ትክክለኛ የኑሮ ሁኔታ ውስጥ የመነጨ መሆኑ ፍትሃዊ ያንን ፍትሃዊነት ጠብቆ ነው እስካሁን ድረስ እየሄደ ያለው። ጎልቶ መታየት ያለበትም ያ የፍትሃዊነት ጉዳይ ነው፣ ትክክል ስለሆነ ማለት ነው። ሁለተኛ ፍትሃዊነቱ ብቻ ሳይሆን ከተገመተው በላይ ሁሉንም ባለሙያዎች ማለት በሚያስችል ደረጃ አንድነትን መሰረት አድርጎ ነው እየተንቀሳቀሰ ያለው በሁሉም አካባቢዎች። ያንን በቦታው መጠበቅ በጣም ወሳኝ ነው። የሚደረገውን ነገር አድርጋችሁ አመራሮቹ ሁሉንም መደረግ ያለባቸውን ነገሮች አድርጋችሁ አንድነቱን መጠበቅ በጣም ወሳኝ ነው። አንድነታችሁን ለመሸርሸር ለአደጋ ለማጋለጥ ብሎም ደግሞ መጨረሻ ላይ ለመበተን እናንተን ማስተማሪያ እንዲሆን አድርጎ ወደ ስራ መመለስ የአገዛዙ ዓላማ ነው። ይሄንን ትሰታላችሁ ብለን አናስብ። በክብር ሳይሆን እናንተን አንገት በማስደፋት ወደ ስራ መመለስ ነው የሚፈልጉት። ህዝቡ የሚመኘው ለእናንተ ይሄንን አይደል? ሁላችንም ለእናንተ የምንመኘው ይሄንን አይደል? አብይ ግን እየተመኘላችሁና እያቀደ ያለው እየሰራበትም ያለው በታትኖ አንገት አስደፍቶ ሁለተኛ ጥያቄ አንጠይቅም እስከሚል ደረጃ ለማስኬድ እናንተን ደግሞ ለሌሎቹ ማስተማሪያ እንዲሆን ማስተማሪያም የምትለውን በኮቴሽን ውስጥ ያዙልኝ አንገት ለማስደፋት መግቢያ መንገድ መፈለግ ቀዳዳ እናንተ መሃል ከዛ መከፋፈል መጨረሻ ላይ መበታተንና ማሸነፍ ይሄ ነው። ቅድም ያነሳናቸው ስልቶች በጣም ረጅም ጊዜ ወስደን ያወራ ነው። ስለነኚህ ስልቶች አታቁም በሚል ሳይሆን በደንብ ክህሎቱን ያላችሁን ክህሎቶች አዳብራችሁ አስባችሁበት ፕሮግራማችሁን አቀናጅታችሁ በጣም በንቃትና በተደራጀ ሁኔታ እንድትንቀሳቀሱ እውነት ስላላችሁ ማለት። ስለዚህ አንድነቱን መጠበቅ በጣም ወሳኝ። ሶስተኛ እኔ መጨረሻ ላይ መናገር የሚፈልገው ሚዲያ ፕሬዘንስ ቅድም ተናግሬ ያለው ቢደጋገምም በጣም ወሳኝ ነገር ነው። የገጠማችሁት አገዛዝ ከጧት እስከ ማታ ሚዲያ ላይ ተጥዶ የሚሆን
ምን ነው አብይ እዛ ቤተ መንግስት ላይ እንደሚውለው ማለት ትችላላችሁ። ራሱ ሶሻል ሚዲያ ነው የሚውለው። ፌስቡክ በውሸት ይዞት የተጋለጠ ሰውዬ በአደባባይ ስንት ጊዜ አካውንት የተዘጋበት ሰውዬ አብይ እንደዚህ አደረገ ብሎ ፌስቡክ እኮ መግለጫ አውጥቶ ያውቃል። ውሸት ለቀቀ ብሎ መጠቀም ብቻ አይደለም ራሱ ተዋጊ ሆኖ 10-15 አካውንት ይዞ ለዚህ ነው እኔ ዱርዬ ዋሾ ማጅራት መቺ ያልኩት። ለዚህ አንድ ጠቅላይ ሚኒስትር እየሰራ የሚውለውን ስራ አይደለም እንዴ? አንድ ጠቅላይ ሚኒስትር የሚሰራውን ስራ እየሰራ ቢውል አብይ ቢያንስ አገሪቷ ሰላም ይኖራት ነበር። የጠቅላይ ሚኒስትርን ስራ አይደለም እየሰራ የሚውለው፣ የማጅራት መቺን ስራ ነው እየሰራ የሚውለው። ይሄንን ማወቅ አለበት። ስለዚህ ከጧት እስከ ማታ ሚዲያ ላይ የሚጣድ ራሱም አገዛዙ ሰራዊቱን ተመልከቱ፣ መደበኛውን ሚዲያ ተመልከቱ፣ ፕሮፓጋንዳውን ቅድም ያነሳናቸውን ተመልከቱ። ከጧት እስከ ማታ ስራ ሳይሆን ወሬ ነው። ይሄ ወሬ ደግሞ ሰውን እንዲያጨናንቅ አዲስ ነገር መጣ ብሎ ወደሱ እንዲመለከት የሚያደርግ ይሄ ነገር እውነትን ይሸፍናል። ለዚህ ነው በርትታችሁ እናንተም ውሏችሁ ምን ነበረ? እንቅስቃሴው እንዴት ነው? ያገኛችሁት መልስ አለ ወይ? ማን ነው ለድርድር አሁን ኑ ብትባሉ እነማን ናቸው የሚሄዱ? በምን ሁኔታ በምን ቅድመ ሁኔታ ነው የሚሄዱት? እሱን ቅድም ስላወራው በጥያቄ መልክ ስላነሳው መልሼ አላወራም። ስለዚህ ሚዲያ ፕሬዘንስ ማስፋት ይኖርባቸዋል። ጥልቀቱን መስራት ይኖርባቸዋል። ልታስቡበት ይገባል። እንደ ስራ ሊታሰብ ይገባል የሚል ነው። ሶስተኛው ምናልባት እኔ መጨረሻ ብዬ የማስበው ሌሎቹ ሰራተኞች ለምሳሌ መምህራን እናንተን የሚቀላቀሉበትን መንገድ መፈለግ አለባቸው። ድጋፍ ያስፈልጋቸዋል። መምህራን አሁን ፈርተው እንደሚቀመጡ እገምታለሁ። ዶክተሮችን እንዲህ ያደረገው እኛን ምን ያደርገናል የሚል ግን ጊዜ አላቸው። ዛሬ አሁን ለምሳሌ ስናወራ ግንቦት 14 መሰለኝ ዛሬ በኢትዮጵያ መሽቷል፣ ግን ግንቦት 14 ነው። ገና ሰኔ ሙሉ አለ። ጊዜ አላችሁ። ቆርጣችሁ ብትነሱ እናንተም ጊዜ አላችሁ። መምህራንን ነው የምለው። ስለዚህ መምህራንን እንዴት ድጋፍ ማግኘት ይችላል? ምክንያቱም ከናንተ የበለጠ መከራ ውስጥ ነው ያለው መምህር። ከናንተ የበለጠ ስንት አይነት ችግር ተሸክሞ የሚዞር ነው። ስንት ጊዜ በሚዲያ ወጥቷል። አንገት የሚያስደፋ ሁላችንም የሚያሳፍር ነገር ስንት ጊዜ በሚዲያ ወጥቷል። መምህራንን እየመገብን ነው ብለው ፎቶ አንስተው አሳይተውናል። እንደ ተማሪ መምህር ጫማ መግዣ አጥቻለሁ ብሎ ሚዲያ ላይ ወጥቶ ያውቃል። ከልጆች ጋር ዶርሚተሪ ተጋርቼ እኖራለሁ ብሎ መምህር ወጥቶ ያውቃል። የዩኒቨርሲቲ ሁላችንን የሚያሳፍር እና አንገት የሚያስደፋ በጣም የሚያስቆጭ ነገር ነው። ያስቆጫል። መምህራን እንደዚህ መሆናቸው በጣም የሚያስቆጭ ነገር ነው። ድሮም የነሱ ገቢ በጣም ዝቅተኛ ነው። የሚኖሩት ኑሮ በጣም አስቸጋሪ ነው። ነገር ግን እንደዚህ ተርበው ተዋርደዋል። ስለዚህ አንደኛ መምህራን ሊያስቡ ይገባል እንዴት እንደሚቀላቀሉ። ሁለተኛ እናንተም አመራሮቹ ዝም ብላችሁ የኛን ብቻ ብላችሁ አትቀመጡ። ምክንያቱም ተመሳሳይ ነው ችግራችሁ። ሌላኛው አቅም መፍጠሪያ መንገድ ነው። ምክንያቱም ውሸታሙ ራሱ ማጅራት መቺው ራሱ ድጋፍ ፍለጋ ከዚህ ወደዚህ እየዞረ ነው የሚውለው። እናንተ በዚህ ላይ ድጋፍ ብትጠይቁ ምንም የሚያሳፍር ነገር የለውም። አሳፋሪ አይደለም። መምህራንም ልታስቡበት ይገባል። ያላችሁ አማራጭ ያላችሁ እድል አሁን ተናገሩ ብትሉኝ ያላችሁ እድል አሁን መምህራን። ስለዚህ ጥያቄያችሁን ማቅረብ ተሰሚነት ማግኘት ከፈለጋችሁ ጊዜ አሁን።
ስለዚህ የጤና ባለሙያ እንደዚህ እየተንከራተተ እናንተ ሁሉን ነገር ጤነኛ እንደሆነ ሁሉንም ነገር ተሸክማችሁ እየተራባችሁ እየተቸገራችሁ ዝም ብላችሁ መስራት አይገባም። ሁሉም መምህር የብልጽግና አባል እንደሆነ አውቃለሁ። መጥቶ ግን ያ ስም ብልጽግና የተባለው ነገር ኪሳችሁን አላበለጸገም፣ ኑሯችሁን አላበለጸገም። ከድህነት ወለል በታች ነው የወሰዳችሁ። ታውቃላችሁ። ብልጽግና ሁኑ ተብላችሁ አልበለጸጋችሁ። የበለጸጉት የቀበሌ ሊቃነ መናብርት ናቸው፣ የወረዳ አስተዳዳሪዎች ናቸው፣ ካድሬዎች ናቸው። ጥሩ ኑሮ የሚኖሩት እነሱ ናቸው፣ እናንተ አይደላችሁ። የፓርቲው ባለቤት ነን ብላችሁ ዛሬ እንደማታስቡ ይገባኛል። ድፍረት ግን ይጠይቃል መንቀሳቀስ። ደፍራችሁ መንቀሳቀስ አለባችሁ ለማለት ነው። ከሁሉም ክልሎች ሙያ ላይ የተመሰረተ ተጨባጭ ችግር ላይ የተመሰረተ ነገር ማንሳት ትችላላችሁ። ከዶክተሮች የበለጠ እጅ ሊከፋባችሁ ይችላል ምናልባት። የሰውየው እጅ ሊከፋባችሁ ይችላል ምናልባት። ነገር ግን ጥያቄያችሁ ለመመለስ ወይ ደግሞ መፍትሄ ለሀገሪቷ ምናልባት በሚያመጣበት መልኩ ለውጥ ሊያመጣ ይችላል የሚል ነው። እኔ በዚሁ ላይ ነው የማበቃው። ምልኬሳ የመጨረሻ ማጠቃለያ ሀሳቦችን አንሳና እናበቃለን። እኔ የሚያነሳ ነገር የለኝም። አንተ እንዳልከው ያለ አማራጭ በአንድነት መጋፈጥ ነው። ይህ ስርዓት ከባድ ነው፣ እንደምናየው አይደለም። ከፋፍሎ ነው የሚገዛ። ስለዚህ በሴክተር ይከፋፍላል፣ በቤት ይከፋፍላል፣ በሃይማኖት ይከፋፍላል፣ በብሔር ይከፋፍላል፣ በክልል ይከፋፍላል። በሁሉም ከፋፍለው ግለሰቦችን አጣልቶ ነው የሚኖረው አብይ። ስለዚህ ያለ አማራጭ አንዱ ነው፣ ለአንድና ለመጨረሻ ሰውየውን መጋፈጥ ነው። ጥያቄም ከሆነ የሚመለሱ ጥያቄዎችንም አንዱ ነው መጠየቅ ያለባቸው። አብይ ይመልሳል፣ እሱ የአብይ ውሳኔ ነው የሚሆነው። ነገር ግን መጠየቅ ግድ ላለ በአንድነት የገጠር ህዝብ፣ የከተማ ነዋሪ፣ ሁሉም ሴክተር፣ ታክሲ ሹፌር ሳይቀር ሁሉም ተሪቧል። የተራበ ሁሉ አንድ ሆኖ መነሳት ነው ያለበት። አብይ ራሱ ቤተ መንግስቱን በቢሊየን በ100 ቢሊየን ቤተ መንግስቱን እየሰራ ቢሮውን ዳውን ማየት አልፈልግም ብሎ እንትን እያለ ምኑ ላይ ነው የሚከፋፈለው ህዝቡ? ደሃውን ማየት አልፈልግም እያለ ደሃውን አባር ከአዲስ አበባ አባሮ ከከተማ አባሮ እንዲህ አይነት ሰው በአንድነት ነው መጋፈጥ ያለባቸው ኢትዮጵያ ህዝብ። ይብቃ። ከዚህም በፊት በተለያዩ ነገሮች ላይ ሰው ይጣላል፣ አለመግባባቶች ይኖራሉ። ነገር ግን ያለ አማራጭ አንድ መሆን ነው። ያለ አማራጭ አንድ ሆኖ ፍትሃዊ የሆነውን መብታቸውን ያለመራብ መብታቸውን ማራመድ ነው እና ሌሎችም ሴክተሮች መምህራን ያሳዝናሉ። አሁን ካልጠየቁ መቼ እንደሚጠይቁ አላውቅም። አሉ ጀግና መምህራን አሉ እየተጋፈጡ አሁንም እስር ቤት ውስጥ ያሉ መምህራን አሉ። ከታሪክም የምናውቀው መምህራን ይጋፈጣሉ፣ ይረሸናሉ። ብዙ መምህራን ተረሽኗል በአብይ። ኦሮሚያ ውስጥ በተለይ ኦሮሚያ ውስጥ ነው ያውቃሉ። አብይ ያንን ያደረገው መምህራን ጥያቄ እንዳነሱ ነው። ባሪያ አርጎ አጎብዳጅ አርጎ ለመግዛት ነው አብይ የሚፈልገው እና ያንን ሰብሯል። አሁን የጤና ባለሙያው ሰብሮታል። አብይ ገደል ግባ ብሎታል። ይሄ ያንን አብይ የሚፈልገውን ይሄ ሬሳ አያ ላይ አስጭኖ አብይ ያሳየውን ነገር አፈር ድሜ ነው ያበሉት። ያንን አስተሳሰብ አብይ ከዚህ በኋላ
ማስፈራራት አይችልም። በጭንቅላት ባሪያ አድርጎ መግዛት አይችልም። አበቃ እኮ አብይ ለአብይ እና ያንን እቺን እድል ተጠቅሞ አንዱ ነው ሁሉም ገጠር ከተማ ሰራተኛ ስራ አጡ። አብይ ከየመንገዱ አፍኖ ወደ ጦር የሚልከው ፖሊስ ሰራዊቱ ወታደሩ ራሱ ርቦታል እኮ ፖሊስ እኮ ርቦታል። ለነሱም እኮ መናገር እነሱም እኮ ጆን ያደርጋሉ ባይዞ at the end of the day እና እንዳለ ህዝቡ አንድ ነው። የችግር ዋናው መንስኤው አብይ የሚባል ነው። ይሄንን ዱርዬ ከዛ ገለል አድርጎ እንደው ቀጣዩን ህይወቱን በተረጋጋ ሆኖ መንፈስ ተስማምቶ አብሮ ወደ ጥሩ ኢኮኖሚ መሸጋገር ይቻላል የሚል ድምዳሜ ነው ያለኝ። አመሰግናለሁ ይታና። በጣም ጥሩ። እንግዲህ የዶክተሮች እንቅስቃሴ የጤና ባለሙያዎች እንቅስቃሴ በምን አይነት ኮንቴክስት ውስጥ እንደተጀመረ የሚታወቅ ነው። ሀገሪቷ የኢኮኖሚ ውጥንቅጥ አለባት። ብዙ ማህበረሰብ ፍንፍኔ ከተማንም ጨምሮ ብዙ ማህበረሰብ በጣም ተወጥሮ ተናዶ በጭንቅ ነው የሚኖር። አብይ የፈራውም ይሄንን እየፈራ ያለውም ይሄንን መልስ መመለስ የማይፈልገውም ለዚህ ነው። ፊት አትስጡ ነው ያለ። ስለዚህ በርቱ፣ ቀጥሉበት፣ ፍትሃዊነት አላችሁ፣ እውነታችሁን አስፋፉ፣ በርቱ ነው የምንለው። እኛ እንደዚህ ጊዜ አግኝተን መተን ስናወራ የእናንተን ጉዳይ ተከታትለን እናቀርባለን። እናንተን በርቱ ማለት ነው የምንፈልገው።